መጽሐፈ ምሳሌ ምዕራፍ 21 ላይክ በማድረግ ጀምሩት። የንጉሥ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው፣ ወደ ወደደውም ያዘነብለዋል። የሰው መንገዱ ሁሉ በዓይኑ ፊት የቀናች ትመስለዋለች፣ እግዚአብሔር ግን ልብን ይመዝናል። እግዚአብሔር ከመሥዋዕት ይልቅ ጽድቅና ቅን ነገር ማድረግን ይወዳል። ትዕቢተኛ ዓይንና ደፋር ልብ የኀጥኣንም እርሻ ኃጢአት ነው። የትጉህ ሰው ሐሳብ ወደ ጥጋብ ያደርሳል፣ ችኩል ሰው ሁሉ ግን ለመጉደል ይቸኩላል። በሐሰተኛ ምላስ መዝገብ ማከማቸት የሚበንን ጉም ነው። ይህንን የሚፈልጉ ሞትን ይፈልጋሉ፣ ቅን ነገር ያደርጉ ዘንድ አይወዱምና የኀጥኣን ንጥቂያ ራሳቸውን ያጠፋቸዋል። የበደለኛ መንገድ የጠመመች ናት፣ የንጹሐን ሥራ ግን የቀና ነው። ከጠበኛ ሴት ጋር በአንድ ቤት ከመቀመጥ በውጭ በቤት ማዕዘን ላይ መቀመጥ ይሻላል። የኀጥኣን ነፍስ ክፉን ትመኛለች፣ በፊቱም ባልንጀራውን ሞገስ አያገኝም። ፌዘኛ ቅጣትን በተቀበለ ጊዜ አላዋቂ ሰው ጥበብን ያገኛል። ጠቢብም ቢማር እውቀትን ይቀበላል። ጻድቅ ስለ ኀጥ ቤት ያስባል፣ ኀጥኣንም ለጥፋት እንደተገለጡ። የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮኻል፣ አይሰማለትም። ስጦታ በስውር ቁጣን ታጠፋለች፣ የብብትም ውስጥ ጉቦ ጽኑ ቁጣን ታበርዳለች። ፍርድን ማድረግ ለጻድቅ ሰው ደስታ ነው፣ ኃጢአትም ለሚያደርጉ ግን ጥፋት ነው። ከማስተዋል መንገድ የሚሳሳት ሰው በሙታን ጉባኤ ያርፋል። ተድላ የሚወድ ድሃ ይሆናል፣ የወይን ጠጅና ዘይትንም የሚወድ ባለጠጋ አይሆንም። ኀጥ የጻድቅ ቤዛ ነው፣ በደለኛ የቅን ሰው ቤዛ ነው። ከጠበኛና ከቁጡ ሴት ጋር ከመቀመጥ በምድረ በዳ መቀመጥ ይሻላል። የከበረ መዝገብና ዘይት በጠቢብ ሰው ቤት ይኖራል፣ አእምሮ የሌለው ሰው ግን ይውጠዋል። ጽድቅና ምሕረት የሚከተል ሕይወትና ጽድቅን ክብርንም ያገኛል። ጠቢብ የኃያላን ከተማ ይገባበታል፣ የሚታመኑበትም ኃይል ያፈርሳል። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። ኩሩና ተጓዳጅ ሰው ፌዘኛ ይባላል፣ እርሱ በትዕቢት ቁጣ ያደርጋል። ታካች ምኞቱ ትገድለዋለች፣ እጆቹ ይሰሩ ዘንድ አይፈቅዱምና። ኀጡ ቀኑን ሁሉ ምኞቱን ይመኛል፣ ጻድቅ ግን ይሰጣል አይሰስትም። የኀጥኣን መሥዋዕት አጸያፊ ነው፣ ይልቁንም በክፉ ሐሳብ ሲያቀርቡት አጸያፊ ነው። ሐሰተኛ ምስክር ይጠፋል፣ የሚሰማ ሰው ግን ተጠንቅቆ ይናገራል። ኀጥ ፊቱን ያጠነክራል፣ ቅን ሰው ግን መንገዱን ያጸናል። ጥበብ ወይም ማስተዋል ወይም ምክር በእግዚአብሔር ላይ የለም። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልኝ፣ ቸር ሰንብቱ። እስከ መጨረሻው ስላዳመጣችሁኝ ምስጋናዬ ከፍ ያለ ነው። ሰላሙ ነው።